ህልሞች ሁላ ትክክል ናቸው ወይ? ስለኛ ህይወትስ የሆነ ነገር ፕሪዲክት ማድረግ ይችላሉ ወይ? እንደዚሁም ደግሞ ከራእይና ከቅዠት ጋራ ህልም ይመሳሰላል? ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይ መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል። ህልም ግን ተኝተን የምናየው ነው። የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይ ምንኩስናን የጀመረው ጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ ኤቶይ ፎር ዴቪል ነው የሚለው እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር ነው የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል፣ ሰው ከዋለበት ውሎ ካደገበት አስተዳደግ። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠብ አይልም። ሁሉም ሰው ለራሱ ጠብ አይልም። አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠብ አይልም ይላል ሁሉም ሰው። እግዚአብሔር ህልም ያሳያል? አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይውሉ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱ መንካን ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት። በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ እንዴ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታየው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሀሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን ያንኑ ህልም። ኤግዛክት እሱን ባይሆንም ሀሳቡ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አየ። ሌሎቹም እንደዚህ ደግሞም ተኛ አለመ ይላል። እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም ማለት። ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ። በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር። ፓተርናችንን ግን በምን መልኩ ነው የሚያጠናብን? አሁን ለምሳሌ ይሄ በጣም ጥሩ ነገር ነው ያነሳሽው። ለምሳሌ አንዳንድ ሰው ይሄ ቀን አይሆነኝም ይላል። እንደዚህ ቀን እንትን ቀን የሆነ ነገር ይደርስብኛል ይላል። ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። ጨረቃ ስትወጣ ይጥላል። ዓላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸዋል። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብሎ ማምለክ ጀምረው፣ ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው ነው። ስለዚህ የሆነ ዲቫይን ፓወርማ ቢኖራት ነው ብለው ማለት ነው።
ከዚህ በላይ ፓተርን ማንበብ አለ? አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው። እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት፣ የእኛን ፕሪጁዲስ ተጠቅሞ ይረብሻል፣ ሊያውከን ይችላል። አንዳንዴ ብሬናችን የሰራውን ያወራውን አይለይም አይደለ? እና የሆነ ነገር ሳልሰራው በጣም ካወራሁት የሰራሁት አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። እና ቀድመን አውርተነው አንዳንዴ እንረካለን እና ሰውነታችንም ያረገው ያህል አኮምፕሊሽ የተደረገ ይመስላል። በጣም የህልሙን የሚያምን ሰው የሰይጣን መጫወቻ ይሆናል ከሚለው ነገር ጋር ተነስቶ እኔ ህልም ለማየት ማን ነኝ ብላችሁ ጠይቁ። ምን አይነት ብቁ ህይወት ቢኖራችሁ ነው እግዚአብሔር የሚያናግራችሁ የሚል አይነት ነገር ያለው ይመስለኛል። እስኪ አርመኝ ከተሳሳትኩ። በጣም ቆንጆ ነገር ነው ያነሳሽው። በመጀመሪያ እንደውም ወደ ዜና ወደ አባቶች ታሪክ ስትመጪ ሰይጣን በህልም ስላታልላቸው ብዙ ሰዎች ታሪክ ብሎ ታገኛለሽ። ጭራሽ ከመንፈሳዊ ህይወት ያስወጣቸዋል። ለምሳሌ አንዱን ክርስቲያን ነው፣ መነኩሴ ነው፣ ጸሎተኛ የሆነ አባት ህልም ያሳየዋል ሰይጣን። ከዛ ህልሙ ምንድነው የሚያየው? አይሁድ ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው ያ። ስለዚህ ክርስትና ውሸት ነው ማለት ነው ብሎ በዛ ህልም ተማምኖ ወደ አይሁድ እምነት ይዞራል። እምነት እስከ ማስቀየር ድረስ ፎልስ ራእይ ማለት ነው። እና በጣም ፐርሲው የሚያደርገው ከሆነ ደግሞ አንድ ሰው በቃ የሆነ ነገር ለማየት በጣም ዴስፕሬት ሆኖ ተንገብግቦ የሚጠባበቅ ከሆነ ሰይጣን ይጫወትበታል። የዲያብሎስ መጫወቻ ነው ያለው ይሄንን ነው። በጣም ፍላጎት ካለኝ የሆነ ምልክት ለማየት የሆነ ጀስቲፊኬሽን ለመስማት በህልሜ እንዲታይቶኝ ነው ምናምን ለማለት የምጓጓ ከሆነ በደንብ ያደርጋል። ከዛ በኋላ የማይሆን ህልም አይተው አዲስ ሃይማኖት የፈጠሩ ሰዎች አሉ። የገዛ ህልማቸው አሳስቷቸው ማለት ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታኝ እንዲህ ብላኝ፣ ገብርኤል ታይቶኝ እንዲህ ብሎኝ እንደዚህ የሚሉ ሰው እንደዚህ አይነት ነገር ሲሆን በቤተክርስቲያን ስርዓት እንደሚደረገው ገዳሙስ ቢሆን ከመነኮሳቱ ማለት ወደ አበምኔቱ ሄዶ ጸሎት እንዲደረግበት በትክክል ደግሞ ከሆነ አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። አንደኛ ደብዳቤ ግልባጭ አሉ አይደለ? ለሱ ከታየ ህልሙ ለሷ ለምን አልደረሳትም መኖር አለበት። በጣም ጥንቃቄ የሚፈልግ ነገር ነው። የ40 ቀን እድሌ ነው እንደዚህ ያደረገኝ፣ የ80 ቀን እድሌ ነው እኔ ምንም ማድረግ አልችልም የሚልና እነሱ በህይወታቸው ላይ አቅም እንደሌላቸው መቆጣጠር እንደማይችሉ አድርገው ይናገራሉ። የ40 ቀን እድል የ80 ቀን እድል የሚባል ነገር አለ። ምንድነው መነሻው? መጽሐፈ ቅዳሴ ላይ ከ14 ቅዳሴ ነው እንግዲህ በኢትዮጵያ ቤተክርስቲያን ያለው። ከነዛ ቅዳሴ መካከል ቅዳሴ አትናቴዎስ የሚባል አለ እና ይህንን ለማለት የሚመስል 40 ቀን ላይ እንዲህ ታደርገዋለህ፣ ድሃም ለመሆንም ባለጸጋም የሚሆነውን ትለየዋለህ የሚል አይነት አገላለጽ አለ፣ ኤክስፕሬሽን አለ። ያ ነው መነሻው። ያው ትንሽ ጫፍ ሲያዝ በደንብ ነገርን ካለማንበብ የሚመጣ ችግር ነው። ምንድነው ቅዳሴ አትናቴዎስ ላይ ቅዱስ አትናቴዎስ እያለ ያለው? በሳይንሱም እንግዲህ 8 ሳምንታት አካባቢ ካልተሳሳትኩ አንድ ህፃን ልጅ ኦርጋኑ ተሰርቶ የሚያልቅበት ጊዜ ነው። ተስሎ ተመልክ ይባላል በእኛ። መልክ ማለት እጅ፣ እግር እያንዳንዱ ናቸው መልክ የሚባለው። መልካ ኢየሱስ ቢባል የኢየሱስ መልኮች ለዓይንህ ለምንህ እንደሚባለው ተስሎ ተመልክ ማለት የእያንዳንዱ ኦርጋን ተሰርቶ ኦርጋን ፎርሜሽን የሚያልቅበት ማለት ነው። ያ ጊዜ ማለት ሙሉ የዛ ሰውዬ ፎርም ተደርጎ ወይም ኦርጋኑ ተሰርቶ ሲያልቅ በዛ ነው ባለጸጋ ይሁን ደሃ ይሁን የሚወስነው ኦርጋኑ ተሰጠው ማለት ነው ልጁ ራሱ። ከዛ በኋላ ያለው የሱ ስራ ነው፣ የሱ ፋንታ ነው። ስለዚህ ወሰነለት የተባለው እንደዛ አድርጎ ስለሰራው እና ያ የተስሎተ መልክ ጊዜ ነው እንጂ እግዚአብሔር ለሆነ ጉዳይ አስቀድሞ የወሰነው ለድህነት የወሰነው ለባለጸግነት የወሰነው ሰው ኖሮ ከሆነ ወደ መንፈሳዊ ሕይወትም ለኃጢአተኝነትና ለጻድቅነት የወሰነው ሰው ኖሮ ከሆነ አንደኛ ሰው ለምን ይኮነናል? የተሰጠውን ስራ በመወጣቱ እንደው መሸለም ነው ያለበት። ኦልሬዲ የተወሰነለት ነፃ ፈቃድን እግዚአብሔር ሰጥቷል። እሺ
እኔስ እሺ ሙሉ አካል ተሰጥቶኝ እንዲሆኜ እንትን አልኩ። ከዛ በኋላ ግን ያሳደጉኝ ሰዎች፣ ያደግኩበት ቤት፣ የኖርኩበት ሁኔታ፣ የኖርኩበት ሶሳይቲ ይሄ የእኔ ምርጫ አይደለም፣ መርጬ እዛ መሀል አልተገኘውም፣ ስለዚህ ፕሪደስቲንድ ነኝ ወይም እድሌ ነው ሊል ይችላል። ግን ከእንደዛ አይነት ጨለማ አይነት ነገሮች ውስጥ ወጥተው እንደውም እጥፍ የሆኑ አሉ። እዚህ መዝሙረ ዳዊት ላይ በጣም አንድ የምወደው ቃል በአምጣነ ጽልመታ ከመሆ ብርሃና የሚል በጨለማዋ ልክ ብርሃኗም እንደዚያ ነው የሚል። አንዳንዴ በህይወታችን በጨለማችን ልክ ብርሃናችን ሊሆን ይችላል። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው አብርሃም። የእምነት አርበኛ ነው። የእሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር ራስን መፍታት ይቻላል። እና አንዳንዴ 40 ቀን ድል የሚለውም አንዳንዴ ከማንፈልገው ማህበረሰብ መሀል ልንገኝ እንችላለን። የቤተሰብ ታሪክ ሊኖር ይችላል። በጣም ለመናገር የሚያሳፍር ቤተሰብ ያለው አካል አለ። በጣም ይገርምሽ የክርስቶስ የዘር ሐረግ በማቴዎስ ወንጌል ላይ ተጽፏል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ገሌ ገሌን ወለደ፣ ገሌን ወለደ ተብሎ መጨረሻ ላይ ነው ኢየሱስ ክርስቶስ የሚመጣው። ከዛ በፊት ያሉትን ሰዎች ስም ዝርዝር ላይ ያሉትን ሰዎች ታሪክ ብታይ ለጆሮ የሚከብዱ ናቸው። የልጁን ሚስት የደፈረ ሰው አለ፣ ወይም ከልጁ ሚስት ጋር የተኛ ሰው አለ። የሰው ሚስት ቀምቶ ያገባ ሰው አለ። ብዙ ወንጀለኞች አሉበት። የክርስቶስ አያቶች ናቸው። ምናልባት በቤተሰቡ ለሚጨነቅ ለሚያፍር ሰው ከዚህ በላይ ፈውስ የለም። መድኃኒት ሆነ መጥቶ የዓለም መድኃኒት ሆነ ከእንደዛ አይነት ኃጢአት ከሞላበት ዓለም መጥቶ ሊፈውስ ስለሆነ የመጣው ሊያድን ስለሆነ የመጣው እሱ መጥቶ የዓለም መድኃኒት ሆነ ከብዙ ክፉ ሰዎች ከብዙ አስጨናቂ ታሪክ። ስለዚህ እኔ የቤተሰብ ታሪክ እንዲፋይል ሊያደርገኝ አይችልም። የሙሴ እናት ወስዳ ጥለዋለች። የጣለችው ጠልተው አይደለም፣ እንዳይሞትባት ነው። መጣሏ የፍቅሯ አካል ነበር። የጣሉ ሁሉ እናቶች ለካ ጠልተው አይደለም። የሙሴ እናት ከሰይፍ ልታድነው ነበር። አንዳንድ እናቶች ከረሃብ ሊያድኑ ይጣሏሉ፣ ከብዙ ጭንቀት ሊያድኑ ይጣሏሉ። መጽሐፍ ቅዱስ ሁሉንም አይነት ታሪክ የጻፈው ሰዎች ባሉበት ሁኔታ ተስፋ ቆርጠው በትናንታቸው ታስረው እንዳይቀሩ ከመንገድ ነው። ስለዚህ ያለሁበት ሁኔታ እድሌ ምናምን ብቻ ሳይሆን ቤተሰቤ፣ እናቴ፣ አባቴ፣ የኖርኩበት ኢንቫይሮንመንት ብሎ በዛ መታሰር የለበትም። ሰው የራሱን ታሪክ የመጻፍ እድል ተሰጥቶታል።